አሜሪካ የኃያል ሆናለች። ወዳጆቿን ከጥቃት መጠበቅ አልቻለችም። የባስ ብሎም ለራሷ እንኳን በቅጡ አልሆነችም። አሁን ላይ የአረብ ሀገራት አንድ ነገር ጠንቅቀው አውቀዋል። የአህያ ባል ከጅብ እንደማያስጥል ሁሉ አሜሪካም ዛሬም ሆነ ወደፊት በኢራን ብርቱ ክንድ ከመደቆስም ሆነ ከሌላ ጥቃት እንደማታድናቸው ጠንቅቀው ተረድተዋል። የቀድሞ ወዳጆቹ አውሮፓዎችም አሜሪካ እንኳን ለነሱ ለራሷም ጠንካራ ሀገር ከገጠማት ምንም እንደማትፈይድ ገብቷቸዋል። አፍሪካውያንም አንድ ነገር አረጋግጠዋል። በዝሆኖች እርግጫ እነሱ ዘውትር ተጎጂ መሆናቸውን። ሁሉንም ሀገራት ግን አንድ ነገር በጋራ አስማምቷቸዋል። የአያቶላዎቹ ሀገር የማትደፈርና ክንዷ የሚያደባይ መሆኑን። ነካ የሚያደርጋቸው ሽማግሌው መሪ በግፍ ወረው መሪዎቿን ገለው በእብሪት ወደ ድንጋይ ዘመን እንመልሳታለን ሲሉ የፎከሩባት ኢራን እንደ ናቋት ዝቅ አድርገው እንዳሰቧት እንደነ ኢራቅ፣ ሶሪያ፣ ሊቢያና የመን ሳትበታተን ዛሬም አንድነቷን ጠብቃ በኩራትና በጽናት ቆማለች። ሰሞነኛውን የሰላም ስምምነት በተመለከተም ትራምፕ ስብሰባው በጥሩ ሁኔታ ተካሂዷል፣ በአብዛኞቹ ነጥቦች ላይ ስምምነት ተደርሷል የሚል የተለመደ ፉከራቸውን ቀጥለው በእኛ ላይም ሆነ በሰላማዊ መርከቦች ላይ ተኩስ የሚከፍት ማንኛውም ኢራናዊ ወደ ሲኦል ይላካል ሲሉ ዝተዋል። እውነታው ግን በአደባባይ የተገለጠውን የአሜሪካንን ገመና ሁሉም ዓለም ያየበት፣ የአሜሪካ ወዳጅ የሆኑ የአረብ ሀገራትም የአሜሪካንን የአህያ ባልነት ጠንቅቀው የተረዱበት ጦርነት ሆኗል። Iranian missiles are not landing here in the United States. They're hitting countries like Qatar, like Saudi Arabia, the UAE, Iraq, nations that have traditionally had beneficial relations with Washington. So can this Western superpower continue to protect them? And if it can't, በሾላ መሃል ከተማ ዘመናዊ ኑሮን በቅናሽ ዋጋ ዴማ ሆፕ ሪል ስቴት በአዲስ አበባ እምብርት በሾላ ሳይት የንግድ ሱቆችና የቤት ባለቤት ለመሆን አስበው ያውቃሉ? ህልሞን እውን የሚያደርግ ድንቅ አጋጣሚ ይዘንሎት መጥተናል። ዴማ ሆፕ ሪል ስቴት ለኑሮ ምቹ፣ ለንግድ አመቺና ለኢንቨስትመንት አትራፊ የሆኑ አማራጮችን አቅርቧል። የንግድ ሱቆችን ከ12 ካሬ ጀምሮ፣ አፓርትመንቶችን ባለ 1 መኝታ በ77 ካሬ፣ ባለ 2 መኝታ ከ108 እስከ 114 ካሬ፣ ባለ 3 መኝታ 157 ካሬ ከሰራተኛ ክፍል ጋር። አስደሳቹ ዜና በ15% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀሪውን በረጅም ጊዜ ክፍያ የሚጨርሱት ይሆናል። ሳይቶቹን ለመጎብኘት ከስር በተቀመጡት ስልኮች አሁኑን ይደውሉ። ዴማ ሆፕ ቅንጦት ይገባውታል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 42 ቀናትን አስቆጥሮ ስለነበረው ጦርነትና በዛ ጦርነት ላይ በጋር ስለታየው ስለ አሜሪካ የአህያ ባልነት እንደዚሁም ደግሞ ወዳጆቿ የአረብ ሀገራት እንደዛ ሲደበደቡ አሜሪካ ምንም ጥበቃ ባለማረጓ ዙሪያ ያሉትን እውነታዎች እናስቃኛችኋለን። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ በየካቲት 21 ቀን በአሜሪካና በእስራኤል በጋራ በተፈጸመ የአየር ጥቃት መገደላቸውን ተከትሎ በቀጠናው የተቀሰቀሰው ጦርነት ከፍተኛ ሰብአዊና ኢኮኖሚያዊ ውድመትን አስከትሏል። እስከ ዛሬዋ ቀን ድረስ ባለው መረጃ መሰረትም ከመጀመሪያው ቀን ጀምሮ ከፍተኛ የሰው ሕይወት መጥፋት ተመዝግቧል። ከዚህ ባሻገር አሜሪካ ለጦርነቱ በመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር ያወጣች ሲሆን በ12ኛው ቀን ወጪዋ ወደ 16.5 ቢሊዮን ዶላር ከፍ ብሏል። እስራኤል 41 ቀናት ለፈጀው ጦርነት 17.5 ቢሊዮን ዶላር ገደማ ወጪ እንዳደረገች ተገልጿል። በየቀኑ በአማካኝ 260 ሚሊዮን ዶላር ገደማ ለውጊያ ታወጣለች ማለት ነው። በጦርነቱ በመሰረተ ልማት ውድመት ምክንያት የኢራን ኢኮኖሚ በ10% ያንሳል ተብሎ ይጠበቃል። ከ145 ቢሊዮን ዶላር በላይ ቀጥተኛ የኢኮኖሚ ጉዳትም ደርሶባታል። ጦርነቱ ከተጀመረ የድፍድፍ ነዳጅ ዋጋም በ39% የጨመረ ሲሆን በጦርነቱ መባቻ ላይም አንድ በርሜል ነዳጅ $110 ደርሶ ነበር።
የተባበሩት አረብ ኤሚሬትስና የኳታር የቱሪዝም ዘርፍ ክፉኛ ተጎድቷል። አሜሪካ ኦፕሬሽን ኢፒክ ፊውሪ በሚል የጀመረችው የጦርነት በአሜሪካ ታሪክ እጅግ ውድ ከሆኑ ወታደራዊ ዘመቻዎች አንዱ ሆኗል። እስከ ሚያዝያ መጀመሪያ ድረስ አሜሪካ በጦርነቱ ቢያንስ ከ27 እስከ 28 ቢሊዮን ዶላር በቀጥታ አውጥታለች። ጦርነቱ እስከ ሚያዝያ መጨረሻ የሚቀጥል ከሆነ ወጪው እስከ 47 ቢሊዮን ዶላር ሊያድግ እንደሚችል ተገምቷል። በጦርነቱ የመጀመሪያ ቀናት አሜሪካ በቀን በአማካኝ 2 ቢሊዮን ዶላር ስታወጣ እንደነበር ተገልጿል። የትራምፕ አስተዳደርም ለጦርነቱ ማስቀጠያ 200 ቢሊዮን ዶላር ተጨማሪ በጀትን ጠይቋል። በጦርነቱ የመጀመሪያ 100 ሰዓታት ውስጥ ብቻ 3.7 ቢሊዮን ዶላር የሚያወጡ የጦር መሳሪያዎች ጥቅም ላይ ውለዋል። እስራኤልም በበርካታ ግንባሮች ለምታካሄደው ጦርነት ከፍተኛ በጀት መድባለች። ለ40 ቀናቱ ጦርነት 17.5 ቢሊዮን ዶላርን ወጪ አድርጋለች። ከዚህ ውስጥ 12.9 ቢሊዮን ዶላር የሚሆነው በቀጥታ ለጦር መሳሪያዎችና ለወታደራዊ እንቅስቃሴ የወጣ ሲሆን ከ4.2 እስከ 4.5 ቢሊዮን ዶላር የሚሆነው ደግሞ ለሲቪል ጉዳቶችና ለተያያዥ ወጪዎች የተመደበ ነው። የእስራኤል ፓርላማም ለ2026 ታሪካዊ የሆነ 44.8 ቢሊዮን ዶላር የመከላከያ በጀትን አጽድቋል። ኢራን በአሜሪካና በእስራኤል ለደረሰባት ጥቃት ምላሽ ለመስጠት በአካባቢው በሚገኙ የአረብ ሀገራት ላይ የሚሳኤልና የድሮን ጥቃቶችን ፈጽማለች። በጦርነቱ ምክንያት የአረብ ሀገራት የኢኮኖሚ እድገት ከ120 እስከ 194 ቢሊዮን ዶላር ሊቀንስ እንደሚችል የተባበሩት መንግስታት ድርጅት ጥናት አመልክቷል። ኤሚሬትስ በኢራን የተተኮሱ 520 ባላስቲክ ሚሳኤሎችንና 2221 ድሮኖችን መከላከሏን ገልጻለች። ኳታር 203 ሚሳኤሎችንና 87 ድሮኖች የተተኮሱባት ሲሆን የውሃ ማጣሪያ ተቋሞቿ ላይ በደረሰ ጥቃት የመጠጥ ውሃ አቅርቦት ስጋት ተፈጥሮ ነበር። ሳውዲ አረቢያም ቢያንስ 38 ሚሳኤሎችና 435 ድሮኖች ተተኩሰውባታል። ኩዌት በሚሳኤልና በድሮን በደረሱባት ጥቃቶች በመሠረተ ልማቶችና በዓለም አቀፍ አውሮፕላን ማረፊያዋ ላይ ጉዳት ደርሷል። በሊባኖስ በእስራኤል በተሰነዘረ ጥቃት ከ300 በላይ ሰዎች ሲገደሉ በቤሩት ከተማ ላይ ከባድ ውድመት ደርሷል። ከዚህ ባሻገር እንደ ኤሚሬትስ እና ኳታር ኤርዌይስ ያሉ የአየር መንገዶች የአየር ክልል በመዘጋቱ ምክንያት ስራቸውን በከፊል ለማቆም ተገደዋል። አሜሪካ በመካከለኛው ምስራቅ ያሏትን አጋሮቿን ማለትም ሳውዲ አረቢያን፣ ኩዌትን፣ ኳታርን፣ የተባበሩት አረብ ኤሚሬትስን፣ ባህሬንን እንዲሁም ደግሞ ዮርዳኖስን ከኢራን ሚሳኤሎች መጠበቅ አልቻለችም። አሜሪካ በመካከለኛው ምስራቅ በሚገኙ ብዙ ሀገራት ላይ ያስፋፋችውን ወታደራዊ ሰፈሮቿን እንኳን በቅጡ መጠበቅ አልቻለችም። በተጠቀሱት ሀገሮች ውስጥ የሚገኙ የአሜሪካ የሚሊተሪ ቤዞች፣ የባህር ኃይል ይዞታዎችና የስለላ ማዕከላት ከባድ ጥቃት ደርሶባቸዋል። አሜሪካ በእንደዚህ አይነት ጦርነት የራሷን ሰፈሮች እንኳን የመጠበቅ አቅም እንደሌላት ግልጽ ሆኖ ታይቷል። በባህሬን የሚገኘው 5ኛውን የጦር መርከብ ጨምሮ ሁሉም ጥቃት ደርሶባቸዋል። የኢራንንም ጡጫ መቋቋም ተስኗቸው ሰንብተዋል። አሜሪካ ለበርካታ አስርት ዓመታት የትኛውንም ጥቃት እከላከልላችኋለሁ በማለት ለእነዚህ ሀገራት ቃል ብትገባም በጦርነቱ ወቅት ግን በኢራን ሚሳኤሎች ላይ ምንም አይነት እርምጃ መውሰድ ተስኗታል። እንደነ ሳውዲ፣ ኩዌት፣ ኤሚሬትስ፣ ኳታር እና ባህሬን ያሉ ሀገራትም በጣም ደንግጠዋል። ለካ የጦር ሰፈሮቻችንንና መከላከያችንን ለአሜሪካ አደራ መስጠታችን ስህተት ነው ብለው ማሰብ ጀምረዋል። እነዚህ ሀገራት እስከ ዛሬ ድረስ በአሜሪካ ጥበቃ ስር የነበሩ ሲሆን ዛሬ በኢራን ጥቃቶች እንዲህ ከተጠቁና ከተጎዱ ነገ በሌሎች ኃይሎችም ተመሳሳይ ጥቃት ቢሰነዘርባቸው ከፍተኛ ውድመቶችን ማስተናገዳቸው
አይቀሬ ይመስላል። Yeah, these attacks are getting coverage, but the real focus is on the relationship between the United States and those Gulf nations, what it looks like now, what it looks like going forward. So let's start with foreign policy. The stark headline there, the United States could lose the Gulf. እስራኤል ከዚህ ጦርነት በኋላ ስራ ፈት እንደማትሆን ይታወቃል። በአሁኑ ወቅትም የአሜሪካ አጋሮች የሆኑ አንዳንድ ሀገራትንም እንደምታጠቃ እስከዛሬ በግልጽ የታየ ነው። አሜሪካ በእነዚያ ጊዜያትም ከነዚህ ሀገራት መካከል አንዳቸውንም እንደማትጠብቅና እስራኤልን እንደምትደግፍ እንዲሁም ለሷ ገዛ እነዚህን ሀገራት እንደምትመታም እስከዛሬ ያየነው እውነታ ነው። የአረብ ባህረ ሰላጤ ሀገራትም እውነተኛ ድንጋጤ የሚገጥማቸው አሁን ነው። ያ ሁሉ ኢንቨስትመንታቸው ለውስጣዊ ስጋት ብቻ ነበር። በሀገራቱ ውስጥ የአሜሪካ የሚሊተሪ መገኘትና ሁኔታዎች ሁሉ የተመቻቹላት እነዚህን ሀገሮች ከውጭ ስጋቶች ሳይሆን ከውስጣዊ ስጋቶች ለመጠበቅ ነው። አገዛዞቹን፣ የገዢ ልሂቃኑን፣ የነዳጅ ሀብቱን ለመጠበቅ እንዲሁም ባለቤት ለመሆን የተቀረጹ የወዳጅነት ሰነዶች ናቸው። ይህ ድንጋጤ ደግሞ የቀጠናው ሀገሮችን የወደፊት ውሳኔ በእጅጉ እንደሚነካ እውን ነው። እናም አሁን ላይ እነዚህ ሀገራት ሙሉ በሙሉ ጠንካራ የሆነ የመከላከያ ሰራዊትም ሆነ መዋቅር እንደሌላቸው ታይቷል። የክልሉ ሀገሮች ከሚከሰቱ ውስጣዊ ስጋቶች የሚጠብቃቸው የአሜሪካ በሀገራቸው ውስጥ መገኘት ሲሆን የክልላዊ ውጫዊ ስጋት ሲያጋጥም ግን የአህያ ባል ከጅብ አያስጥልም እንደሚባለው ምንም ጥበቃ እንደማይሰጣቸው ካሁን በኋላ ማወቅ ይጀምራሉ። ታዲያ ዋናው ጥያቄ እውን ይህንን ክፍተት እንዴት ይሞሉታል የሚለው ነው። Now, quietly, Gulf states are reassessing everything. There is no dramatic break with Washington, but there is a shift towards diversification and strategic autonomy, and towards new partnerships, perhaps with China or with Europe. በርካታ የፖለቲካ አዋቂዎች ባለፉት 10 ዓመታት ከተከሰቱ ክስተቶችና ከታዩ እውነታዎች አንጻር እነዚህ ሀገራት ቢያንስ ከቱርክ ጋር የጋራ የመከላከያ ጋሻ መመስረት አለባቸው ብለው ያምናሉ። በሚቀጥሉት ዓመታት ውስጥ ለሚፈጠረው ነገር እርግጠኛ አለመሆን በቀጠናው ላይ ስላለው ተለዋዋጭነትና በዓለም አቀፍ የኃይል ሚዛን ላይ የሚከሰቱ ለውጦችን ከግምት ውስጥ በማስገባት አሁን ላይ ሀገራቱ በአስቸኳይ አንዳንድ ለውጦችን ማድረግ ግድ ይላቸዋል። ይህን ለማድረግ ደግሞ መንገዱ ከክልሉ ሀገራት ጋር የጋራ የመከላከያ ጋሻን መገንባት ነው። አውሮፓም ተመሳሳይ ሁኔታ ገጥሟታል። አሜሪካ ሁነኛ ጋሻ ልትሆናቸው አልቻለችም። የአውሮፓና የባሕረ ሰላጤው ሀገራት ዕጣ ፈንታ ተመሳሳይ ሆኗል። ሩሲያ ዩክሬንን ስትወጋ መከላከያ እንደሌላቸው የአሜሪካ መኖር ብቻውን እነሱን ለመጠበቅ በቂ እንደማይሆንና አሜሪካንም እንደዚህ አይነት ዓላማ እንደሌላት በድንገት ተገንዝበዋል። አሁን ላይ አውሮፓም ሁነኛ መፍትሄዎችን በከፍተኛ ሁኔታ እየፈለጉ ነው። እንዲያውም ለበርካታ 10 ዓመታት የተዉትን ነገር ተመልሰውበት አሁን ዳግም ከሌሎች ሀገራት ድጋፍ እየጠየቁ ነው። ልክ እንደ አውሮፓ ሁሉ የባሕረ ሰላጤው ሀገራት አሜሪካ እነሱን ለመጠበቅ ፈቃደኛ እንዳልሆነች አይተዋል። አሜሪካ ከሰላጤው ሀገሮችና ከአውሮፓ በጣም ተነጥላ መሄዷ ወይም እነሱን መከላከል እንደማትችል ግልጽ እየሆነ መምጣቱ ትልቅ ውድቀት ነው። ይህም ከሁለተኛው የዓለም ጦርነት በኋላ ያለውን ስርዓት በእጅጉ የሚሰብር ይሆናል። አሜሪካውያን ከሀገራት ባሻገር ድርጅቶችንም ተጠቅመው ሲጨርሱ ጥለዋል። እንደ ፒኬኬ፣ እንደ ጄኤኬ እና እንደ ዋይፒጂ ያሉ ድርጅቶች ለዓመታት አሜሪካና እስራኤል በሀገራት ላይ ባደረጉት ወረራ ወቅት እንደ ወኪል ሆነው ያገለግሉ ነበር። ስራቸው ከተጠናቀቀ በኋላ ደግሞ የሚጣሉ ኃይሎች ተደርገውም ይታዩ ነበር። ይህንን በቅርቡ በሶሪያ አይተናል። አሁን ላይም ተመሳሳይ ኃይሎችን በኢራን ላይ ለማሰማራት እየሞከሩ ነው። ለጊዜው ቢያመነቱም በጦርነቱ የመጨረሻ ደረጃዎች ላይ ግን ይህን ለማድረግ ፈቃደኛ እንደሚሆኑ ግልጽ ነው። ይህን የመተካት ሚና ደግሞ የኩርድ ብሔርተኝነትን እንደ ሁለተኛ እስራኤል እንዲታይ አድርጎታል። አስከፊው ገጽታ እስከ ዛሬ ድረስ ድርጅቶች ጥቅም ላይ ይውሉና እየጣሉ ነበር። አሁን ደግሞ ግዛቶች ጥቅም ላይ ይዋሉና እየተጣሉ ነው። በመካከለኛው ምስራቅ ውስጥ ያሉ ግዛቶች
ያለምንም ልዩነት የአሜሪካ አጋሮች ናቸው። እንደ እውነታው ከሆነም ከጥምረት በላይ የሆነ ውህደት አላቸው። አሁን ግን ይህ የጥምረት ግንኙነት እንደ ንዑስ ኮንትራትና የአሜሪካ የዝርፊያ ፕሮጀክትና ግንኙነት ሆኖ ቀጥሏል። ሁልጊዜም ለአረብ ሀገራት ስጋት አሳይተው በፈለጉበት ቦታ ይመሯቸዋል። የሳዳም ስጋት፣ የአልቃይዳ ስጋት፣ የሙስሊም ወንድማማችነት ስጋት፣ የአፍጋኒስታን ስጋት፣ የሶሪያ ስጋት፣ የኢራን ስጋት እያሉ ማማኘታቸውን ይቀጥላሉ። አሁን ደግሞ እንደ ቱርክና ፓኪስታን ያሉ ሀገራትንም እንደ ስጋት እየቆጠሩ ነው። በዚህ ዛቻና ማስፈራሪያ እስከ ዛሬ ተታለው የነበሩት የቀጠናው ሀገራትም ወዲያውኑ ካልነቁ ነገ ላይ ሀገርነታቸው በቀላሉ ሊያከትም ይችላል። እንደነ ዩጎዝላቪያና ቼኮስሎቫኪያ ወደ ትናንሽ ሀገርነትም ሊከፋፈሉ ይችላሉ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እስራኤል ከኢራን በኋላ ፓኪስታንን፣ ግብፅን፣ ሳውዲ አረቢያንና ቱርክን ኢላማ እንደምታደርግና ለዚህም የአሜሪካንን ኃይል እንደምትጠቀም እርግጠኛ ተሆኗል። ይህ ማለት በዚህ ሰፊ ጂኦግራፊ ውስጥ የሚኖሩ ሁሉም ሀገራት አደጋ ላይ ናቸው ማለት ነው። ሶሪያ ስትወድም ኢራን ለመጀመሪያ ጊዜ ከሶሪያ ተባራለች። አሁን ደግሞ ሊባኖስ እየወደመች ኢራንም በሊባኖስ ያላት ይዞታ እየተዳከመ ነው። የክልላዊ ኢራን ፕሮጀክት ግን አሁንም አልወደቀም። ሂዝቦላና ሁቲ የኢራንን ሚዛን አስጠብቀው ቀጥለዋል። የኢራን ተነሳሽነቶች በሙሉ ከኢራንና ኢራቅ ጦርነት ወዲህ በጂኦግራፊያዊ ደረጃ እየተከናወኑ ናቸው። ከ1979 ጀምሮ ከአሜሪካና እስራኤል ወረራዎችና ጥቃቶች በላይ ጉዳት ያስከተለ ነገር በክልሉ የለም። የ12ቱ ቀናት ጦርነት ብለን ከምንጠራው ከአምናው ጦርነት ጀምሮ ኢራንን ከውስጥ ሲመቷት ቆይተዋል። ይህ አካሄዳቸው ደግሞ ሌሎች መንግስታትስ እንዴት ሊተርፉ ይችላሉ የሚል ጥያቄን አስነስቷል። እና አሜሪካ ኢራን በጣም ደካማ ሆናለች፣ አሁን ጥቃት ስንፈጽምባትም ትፈርሳለች ብለው አስበው ነበር። ኔታንያሁ ምናልባት ትራምፕን በዚህ መንገድ ይሆናል ያሳመኗቸው። ነገር ግን የጠበቃቸው እውነታና እነሱ አስቀድመው ያመኑት ፍጹም ለየቅል ነበር። ልክ የባሕረ ሰላጤው ሀገራት የአሜሪካ የመከላከያ ጋሻ ለመኖሩን ሲገነዘቡ ድንጋጤ እንዳጋጠማቸው ሁሉ አሜሪካን በኢራን የሾሉ የከረሩና የመረሩ የበቀል እርምጃዎች ተመሳሳይ ድንጋጤ አጋጥሟታል። የኢራን ሚሳኤሎችና ድሮኖች ይህን ያህል ውጤታማ እንደሚሆኑ ማንም አላሰበም ነበር። ቴህራን እጇን ለማስለቀቅ በክልል ውስጥ ያሉትን የአሜሪካ የጦር ሰፈሮች እንደምትመታም ማንም አልጠበቀም ነበር። ኢራን የአሜሪካ ሰፈሮችን፣ የቀጠናው ሀገሮችንና እስራኤልን በአንድ ጊዜ እንደምትመታ ማንም አልጠረጠረም ነበር። ኢራን እንደምትፈራና ሽንፈትን በጸጋ እንደምትቀበል አስቀድመው አስበው ነበር። መሪዋን አያቶላ አሊ ኳሚኒንም በመግደል ኢራንን በስሜታዊነት ነድተው እንደሚያፈርሷት ጠብቀው ነበር። እውነታው ግን ኢራን መሪዋ አያቶላ አሊ ኳሚኒ ብቻ እንዳልሆኑና ይልቁንም ብዙ መሪዎች እንዳሏት በተግባር አሳይታለች። አሜሪካ ይህንን ጦርነት ያለ ፈቃደኝነትና ያለ ዕቅድ እንዳሁኑ ለረጅም ጊዜ ማስቀጠል አትችልም። እስራኤል በአሜሪካ ላይ ጫና ብታደርግም ይህንን ጦርነት ለረጅም ጊዜ መቀጠል በፍጹም አይችሉም። ኢራን እስካሁን ድረስ ያላትን ጠንካራ አቋም ይዛ ከቀጠለች አሜሪካ ወደ ኋላ መመለስ ሊኖርባት ይችላል። ምክንያቱም ኢራንን እንደነ ሶሪያና ሊቢያ ከውስጥ መውደም አልቻሉም። የመሬት ወረራም ለመጀመር አልደፈሩም። በዚህ ምክንያትም ስሌታቸው አልተሳካም። የቀጠናው ሀገራት ለነሱ አግዘው ኢራንን እንደሚያጠቁ አስበውት የነበረው ሐሳብም ፍጹም ስህተት እንደነበር በገቢር ታይቷል። አሁን ላይ ስለ አሜሪካ በውል ባይታወቅም እስራኤል ግን የኒውክሌር ጦር መሳሪያን እንደ መጨረሻ ካርዷ ልትጠቀምበት ትችላለች። በጦርነቱ ሂደትና ውጤት ክፉኛ ስለተበሳጩም በኢራን ውስጥ የጅምላ ጭፍጨፋ ሊፈጽሙ ይችሉ ይሆናል። የተፈራው የኒውክሌር ጥቃትም እውን ከሆነ ደግሞ ጠቅላላውን የጂኦግራፊ ገጽታ በሙሉ ያፈርሳል። አጠቃላይ የቀጠናው ሀገራትም በእስራኤል ላይ ማደማቸውና
ዘመቻ መጀመራቸው አይቀርም። በዚህ ቀጠና ውስጥ ያለው የአሜሪካ አጠቃላይ የንግድ እንቅስቃሴም ከዚህ በኋላ ጀንበር ታዘቀዘቅበታለች። በአሁኑ ሰዓት በቀጠና ውስጥ የአሜሪካ ኃይል መኖሩን የሚያረጋግጥ ምንም አይነት ጠንካራ ኃይል የለም። አሁን ላይ ከእስራኤል በስተቀር ሁሉም አካል በጣም ጥንቃቄ እያደረገ ነው። የኢራን ጉዳይ በኑፋቄ መነጽር ከተስተዋለ የክልሉን የወደፊት ሁኔታ በትክክል ሊቀይር ይችላል። የባሕረ ሰላጤው ሀገራት እስካሁን ድረስ በሚያስደንቅ ሁኔታ የመረጋጋትና የትዕግስት እርምጃን ወስደዋል። ይህ ደግሞ ሩሲያ እንደምትለው በፍርሃት ሳይሆን ቀጠናውን በጦርነት ለማድቀቅ የታለመውን የእስራኤል ፕሮጀክትን አስቀድመው ስለሚያውቁ ነው። አሁን ላይ ነገሮች ለአሜሪካ በእጅጉ አስከፊ ሆነዋል። የአህያ ባል ሆና የተገኘችው አሜሪካ እንኳን ወዳጆቿን ከጥቃት ልትጠብቅ ቀርቶ የራሷን ወታደራዊ ሰፈሮች እንኳን በቅጡ መጠበቅ የማትችል ሆና ተገኝታለች። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ